መንግስት አቅም ስለሌለው ግለሰቦች ያደረጉት ድጋፍ ነው። ቀን እስከሚያልፍ መንጆሪኖ ትጮህብኝ። ከሃዲዎች በፈረሙት ሰነድ አናምንም የሚለው ወያኔ እርዳታው ለተራበው ህዝብ ከመድረስ ይልቅ ለታጣቂዎች ቀለብነት እየዋለ ነው። ጤና ይስጥልኝ። ይህ በሐቅና ሳቅ የሚቀርብ ፌርማታ የተሰኘው መርሃ ግብር ነው። ፌርማታ ላይ ሰዎች ይገናኛሉ። የሰሙትን ያዩትን አንስተው ሐሳብ ይለዋወጣሉ። በአብሮነታቸው ትናንትን ያስታውሳሉ፣ ዛሬን ይመዘግባሉ፣ ለነገ የሚያግባባ አገራዊ ትርክት እያኖራሉ። ፌርማታ። ሰው ጨካኝ ሆኖ አይቶ የሚያውቅ ይኖራል። ካያቸው ጨካኞችም ሲያበላልጥ ወያኔን የሚደርስበት አላገኝ ብሎ መቸገሩ አይገርም ይሆናል። እውነት ነው። እንደ ወያኔ ጨካኝ በምድር ላይ አልተፈጠረም፣ ወደፊትም የሚፈጠር አይመስል። በማዕከላዊ ስልጣን ላይ ሳለ የ5 ብር ቡና ሳይላት በስሟ ሲነግድባት ቆይቶ ጦርነት አምሮት መሳሪያ ሲወለውል አስጥየኝ፣ ደብቅኝ፣ እንደውም እንዲያግዘኝ ልጅሽን ስጭኝ ሲላት በማህፀኗ አድሮ ባትወልደውም ልጇ ነውና የጠየቃትን ሁሉ እሺ መሶቧን ገልብጣ ማድጋዋን አጋብታ ልጇን ሂድ ብላ ሸኘችው። የዚህን ጊዜ ነው ወያኔና ትግራዋይ አንድ ናቸው ብሎ የሚያስወራው። መቼም ይሆን መቼም ወያኔና ትግራዋይ አንድ ሆነው አያውቁም፣ አይሆኑም። ጦርነት ባህላዊ ጨዋታዬ ነው ይልና ሰብአዊ ጋሻ አድርጎት ንጹሐንን ስለ ጦርነት እውቀት የሌላቸውን በዕድሜ ሮጠው ያልጠገቡትን እየማገደ እርሱ የስልጣን ወንበሩ እንዳይነካ ላጠፋው እንዳይጠየቅ መሸሸጊያ ሲያደርገው ኖረበት። ዛሬም በተፈናቃይ ስም መነገዱ አልቀረም። እንዲራቡ እንዲጠሙ ፈርዶባቸዋል። በጦርነቱ ምክንያት ተፈናቅለው ከሆነ ይመለሱ፣ መጪውን ጊዜ ቀሪ ዕድሜያቸውን በትውልድ ቀያቸው ያሳልፉ ተባለ። ይህ የመመለስ ሐሳብ ከፕሪቶሪያው የስምምነት ሰነድ የተቀዳ ነበር። ክላሽ ታጣቂ፣ ርስት ጠባቂ የሚሆኑኝ ታጣቂዎቼ የአካባቢው ተወላጅ ባይሆንም አብረው ካልተመለሱ አይሆንም አለ። ታጣቂዎቹን ከተፈናቃዮቹ ጋር አብሮ በተወላጅ ሽፋን አስመልሶ ሌላ ጦርነት መስራት አማረው። እርሱ የሚለው የመሬት ጉዳይ ይፈጸም እያለ ቀን በብርሃን የሚናገረው ጀንበር ስትገባ ሌቱን ሐውልት ቢሮ ውስጥ ሆኖ ከሃዲዎች በፈረሙት ሰነድ አናምንም የሚለው ወያኔ መሬቱን በተመለከተ በሕግና በሕግ ብቻ ሕዝቡ ይወስናል የሚለውንም አምኖ መቀበል አልሆነለት። የእርሱ ፍላጎት አንድም ታጣቂዎቹን ከተፈናቃይ ጋር አስገብቶ በጠመንጃ ደም አፍስሶ በጥይት ሰው ገድሎ በኃይል አስመለስኩ ማለት፣ ሁለትም ዲሞግራፊ ሰርቶ በድምፀ ውሳኔ የሚወሰን ቢሆን እንኳን የእሱን ምኞት የሚያሳኩ ድምፅ ሰጪዎችን ማስፈር ነው ፍላጎቱ። ከዚህ ጀርባ ግን ዋና ዓላማው ከተጠያቂነት ማምለጥ፣ ነፍስያው እስካለች ድረስ በሕገወጥ የሰዎች ዝውውርና በኮንትሮባንድ የወርቅ ንግድ ኪሱን አደልቦ በአውሮፓ የቅንጦት ኑሮ ለሚኖሩት ቤተሰቦቹ መንደላቀቂያ ሀብት ማከማቸት ነው። ይህ ስውር ሴራ የሚጠፋው ምናልባት በእናቱ ማህፀን ያለና ሞቶ በመቃብር የሚገኝ ብቻ ይሆናል። ፌርማታ ላይ ቁጭ ብዬ አውቶቡስ ስጠብቅ ካጠገቤ የነበረ ጎልማሳ ስልኩን ከፍቶ ሲያነብ የነበረውን ጽሑፍ አጮልቄ ስመለከት ከእስካሁኑ ሀሳብ ጋር የሚስማማ ሆኖ አገኘሁት። ህወሓት ተፈናቃዮች ወደ ነበሩበት ይመለሱ ሲባል እኔም አብሬ ካልተመለስኩ አይቻልም ብሎ ይከለክላል። በጀቱን ሁሉ ወታደር እያሰለጠነና የኮንትሮባንድ መሳሪያ እየሸመተ እንዲሁም እየዘረፈ ይጨርሳል። ይህን ሁሉ ከፈጸመ በኋላ ደግሞ ተፈናቃዮች ለከፋ ችግር ተዳረጉ ሲባል ራሱ ተበዳይ ሆኖ ይመጣል። ተፈናቃይ እንዳይመለስ አድርገህ ለሰብአዊ እርዳታ የተላከልህን እህል ሸጠህ የተሰጠህን በጀት ወታደር አሰልጥነህበት ለዳግም እልቂት እየተዘጋጀህ ዋናው የረሃቡ ምንጭ አንተ ሆነ ስታበቃ ማንን ነው የምትከሰው? የ2015 ክረምት ከመድረሱ በፊት ተፈናቃይ ለመመለስ ሚያዝያ ላይ ፌዴራል መንግስት ዝግጅት አድርጎ የአማራ ክልልና የትግራይ ጊዜያዊ አስተዳደር በተሳተፉበት ስምምነት ከተደረሰ በኋላ አክራሪው ቡድን ከነሰራዊታችንና ከግጭት በፊት ከነበረው አስተዳደር ጋር ካልሆነ በስተቀር ተፈናቃይ አይመለስም ብሎ ንግግሩን አፈረሰ። ከዓመት ተኩል በኋላ በመከራ የጽንፈኛው ቡድን ሸፍጥ በመቋቋምና በፌዴራሉ ጥረት ራያና ጸለምት ጠብቆ ቢሰለቸው በተናጠል ሲመለስ ከርሞ የቀረውን መመለስ ተቻለ። በ2 ወር ውስጥ የወልቃይትን ለመመለስ የነበረውን ጥረት ግን
ዳግም አሰናከለ። በአደጋ ስጋት አመራር በኩል ለተፈናቃይ የተላከን ድጋፍ የጌታቸው ረዳ አስተዳደር ተቀባይነት ሊያገኝበት ይችላል ብሎ አስተጓጎለ። በተከታታይና በአደባባይ የህወሓት ሰርተፊኬት ካልተመለሰ ተፈናቃይ መመለስ አይቻልም በማለት ተፈናቃይን አግቶ የፏለለው ይሄ ጸረ ህዝብ ቡድን ይባስ ብሎ ከተፈናቃይ እያስገደደ ለፓርቲ ማጠናከሪያ ቀለብ የሚነጥቀውም ይኸው ቡድን አሁን ደግሞ አግቶና ቀለቡን ቀምቶ በአስራበው ተፈናቃይ ስም የአዞን ባያነባ የፖለቲካ ትርፍ ለማግኘት እርቃኑን አደባባይ ሲወጣ የክፋቱ ጥግ አቻ እንደሌለው ግልጽ ነው። መቀሌ የመሸገ ሰሞን ለሰላም የሚሰራ መስሎ ነዳጅና ገንዘብ ከተላከለት በኋላ ግጭት እንደለኮሰው ሁሉ ሰሞኑን የፌዴራል አመራርና ቢሮዎችን ሲዞር ከርሞ እንደተመለሰ አታሞ መደለቅ ይዟል። ይህ የክፋት የጥፋት ቡድን እንጥፍጣፊ የሰው ዘር ባህሪ ካለው እጁን ከተፈናቃዩ ያንሳና ወደ ቀዬው እንዲመለስ ያድርግ ይላል ጽሑፍ። ሸጋ ነው። ይልቅ በዚህ ጽሑፍ ውስጥ ሰሞኑን በጀነራል ታደሰ ወረደ የተመራ ልዑክ አዲስ አበባ መጥቶ ከፌዴራል ባለስልጣናት ጋር መወያየቱን ጠቆም አድርጓልና የታዘብኩት አለ ያለኝ ይህንኑ ሽሽት ከትግራይ አዲስ አበባ የመጣው የወዳጅ ቤተሰብ ነው። የታዘብኩት የወያኔን ንቀት ነው አለኝ። እንዴት ያለ ንቀት ስል ጠየቁ። እና ማንኤል ጥበቃና እጀባ አንድ አድርገህ ያዘልኝ። ታደሰ አዲስ አበባ ደርሶ የታሸገ ውሃ ሲከፍቱለት መናገር ያቆማል። የእነርሱን ብቻ ተቀብሎ ይመጣል። ስለዚህ ጠርንፋችሁ ያዙት ተብለው መመደባቸውና አብረው መምጣታቸውን አንድ በለልኝ። ሁለት በለና ደግሞ ምንም ቢሆን ከቤትህ መንገድ ለመጀመር ስትወጣ መንገዱም የተቃና እንዲሆን የምትሄድበትም እንዲቀናህ በዓይንህ ትተህ በቅንድብህ መተያየት መተው የሚገባ መሆኑን እናቴ ትነግረኝ ነበር። እነሱ ከአውሮፕላን ማረፊያ ሲነሱ አይታልኛል። ከሰው ዘወር ስል እሰራልሃለሁ አይነት ወይም አምልጠህ ላታመልጠኝ አቷራሩጠኝ አይነት አስተያየት ይነበብባቸው ነበር። በታደሰም በማንኤልም የሆነው ይሆን የፕሮቶኮል ጉዳይ ሆኖ የፕሬዝደንት ናቸውና ሞንጆሪኖ አንዴ ሲጣሩ 10 ጊዜ አቤት ይላሉና ደብረጽዮን አንዴ ሲጣሩ 7 ጊዜ መጣው ይላሉና እንደው ለፕሮቶኮል ያህል ሲባል አብሮ ባይሳፈርም አውሮፕላን ጣቢያ ድረስ እንኳን ሻንጣቸውን የሚይዝላቸው እንዴት ያጣሉ? ይህ ንቀት አይደለም? ከንቀትስ አያሳፍርም? ከታጣቂዎቹ አንዱን ሻንጣውን ያዝለት ተብሎ እርሳቸው ክላሹን ቢይዙትስ ምን አለ? ፕሬዝደንቱ ሻንጣ ተሸካሚ ይህ ብሎ የሚወርፋቸውን መጋበዝ ለማን ይጠቅማል? ይህንን 2 ያልክልኝ አይደል? 3 በልና ያዝልኝማ። 3ኛ አዲስ አበባ ከመጡ በኋላ የአቶ አማኑኤል ህጋዊ ባለስልጣን ሆኖ መታየትና መቅረብስ አልገረመም? ከባለስልጣናቱ ከባንክ የሥራ ኃላፊዎች ጋር ቁጭ ብሎ ተናጋሪ መሆን መሞከር በራሱ አያሳፍርም? የቀድሞው ህወሓት በሴራ ወደፊት ያመጣቸው ጉዳይ አስፈጻሚው መሆናቸውን ረሱት? ሙሉ ሱፍ ልብስ በማይያዝበት ሻንጣ ውስጥ የከተቱት ጥቁር ሱፍ ልብሳቸው ባደሩበት ሆቴል በካውያ አስተካክለው በህዝብ እንደተመረጠ ባለስልጣን ሆኖ ለመታየት የነበራቸው ሞራል ጀነራሉን ያሸማቀቀ እንደነበር ከሁሉም የፊት ገጽ ላይ ማንበብ ይቻል ነበር። ግን ዛሬም በትግራይ ምድር ረሃብን እንደ ፖለቲካ መሳሪያ መጠቀም አረመኔያዊ ድርጊት ቀጥሏል። የፌዴራል መንግስት በበጀትም በእርዳታም ለትግራይ ወገኖቻችን የሚልከው ሰብአዊ እርዳታ በትግራይ ታጣቂዎች እየተዘረፈ ለጦርነት ዝግጅት እየዋለ መሆኑን የዓለም ማህበረሰብ ሊገነዘበው ይገባል። በሕጻጽና መሰል አካባቢዎች የሚከሰቱ ሰው ሰራሽ ረሃቦች የህወሓት የቆየ የታወቀ ስልት ውጤቶች ናቸው። በአንድ በኩል ለታጣቂው ስንቅ እንዲሆን እርዳታውን ይሰርቃል። በሌላ በኩል የተራቡ ሰዎችን ፎቶ በማሳየት ይማጸናል። መንግስት ለትግራይ ክልል የሚመድበው በጀት ህዝብን ማገዝ፣ ሆስፒታሎችን ማጠናከር ሲገባው ህወሓት ግን በጀቱን ለታጣቂዎች የቅንጦት ህልውና እያዋለው። በፕሪቶሪያው ስምምነት መሰረት ትጥቅ መፍታት የነበረበት ታጣቂ ዛሬም በህዝብ ትከሻ ላይ ተጭኖ የተፈናቃይ እርዳታንና የመንግስት ሰራተኛውን ደሞዝ እየበላ ይገኛል። የትግራይ እናት በፌዴራል መንግስት የተላከላትን እህል ለልጆቿ መመገብ ሲገባት ለታጣቂ መዋጮ እንድትሰጥ መገደዷ ታላቅ የታሪክ ወንጀል ነው። ረሃቡን የፈጠረው እጥረት ሳይሆን በህዝብ ስም የሚነግደው የህወሓት ስግብግብ አመራር ነው ይላል የአውቶቡስ ፌርማታ ላይ ያገኘሁት ጎልማሳ ስልክ ላይ የተነበበው። የመንግስት በጀት ለታጣቂ እየዋለ በመሆኑ በትግራይ ክልል መሰረታዊ መሰረተ ልማቶች የሉም። የኑሮ ውድነትና ስደት በርትቷል።
ተከስቷል። የዜጎች ችግር እየከፋ መጥቷል። የረሃብ አደጋ ከተፈናቃዮች ባሻገር የእያንዳንዱን የትግራዋይ ዜጋ በር እያንኳኳ ነው። አስገራሚው ነገር ይህ ባለበት ሁኔታ ህወሓት ዛሬም ከተፈናቃይ አስገዳጅ መዋጮ እየተቀበለ ንጹሐንን በረሃብ እየቀጣ ይገኛል። ይህን በነሳልሳይ ወያኔ የተጋለጠውን የተፈናቃዮች ረሃብና አስገዳጅ መዋጮን ለመሸፈን በአፈቀላጤዎቹ አማካኝነት እየጮኸ ነው። አዛኝ መሳይ ቅቤ አንጓች ማለት ይህ አይደለም አይ ህወሓት ይላል ጽሑፉ። በሰሜን ምዕራብ ትግራይ በተለይም በሕጻጽ አካባቢ የሚታዩት የረሃብ ምስሎችና ቪዲዮዎች የማንኛውንም ሰው ልብ የሚሰብሩ ናቸው። ነገር ግን ከነዚህ ምስሎች ጀርባ ያለውን እውነታ በጥንቃቄ መመርመር ያስፈልጋል። በአሁኑ ወቅት የዓለም አቀፍ ረድኤት ድርጅቶች በበጀት እጥረት ምክንያት እጃቸውን በሳቡበት ወቅት እነ ታደሰን አዲስ አበባ ልኮ ያኛውን አስገደ ሕጻጽ አስገብቶ አስቀርጾ ወጣቶች በጉዳዩ እንዲገቡበትና መንግስት አቅም ስለሌለው ግለሰቦች ያደረጉት ድጋፍ ነው ለማለት በሆነው ልቡ የተነካው እርዳታ ብሎ ለመጠየቅ ጊዜ ሳያገኝ አዋከቡት። ምንድን ነው እየተካሄደ ያለው ብሎ ማን ይጠይቅ? ወጣቶች ያሰባሰባችሁትን ገንዘብ እናመሰግናለን፣ እኛ የማከፋፈሉን ስራ እንሰራለን ብሎ ህወሓት የተሰበሰበውን ገንዘብ ጥይት ቢገዛበትስ ማን ይቆጣጠረው? እሱ ፖለቲካ ካልሰራበትና ትርፋማ ካልሆነ አንድም የእርዳታ ገንዘብ በእርሱ እጅ ለተፈናቃይ አይሰጥ። ቡድኑ ድፍረቱ እኮ ተፈናቅሎ በመጠለያ ውስጥ የሚገኘውን ተፈናቃይ በነፍስ ወከፍ 1700 ብር መዋጮ የጠየቀ ነው እኮ። እንደው 4-5 እያልን ትዝብታችን ልዘረዝረው ብዙ ነው። እርዳታው ለተራበው ህዝብ ከመድረስ ይልቅ ለታጣቂዎች ቀለብነት እየዋለ ነው። እንዲያውም የባሰው የሚያሳዝነው ተረጂዎች ከሚያገኙት ጥቂት እርዳታ ላይ ለመዋጮ በሚል ስም ለታጣቂዎች እህል እንዲያዋጡ በግዳጅ መጠየቃቸው ነው። የፌዴራል መንግስት ለክልሉ የሚመድበው መደበኛ በጀት ለልማትና ለሰራተኞች ደሞዝ መዋል ሲገባው ህወሓት በፕሪቶሪያው ስምምነት መሰረት ታጣቂዎችን ወደ ሰላማዊ ህይወት መመለስ ባለመቻሉ በጀቱ ለታጣቂዎች ቀለብ እየዋለ ነው። ትኩስ መረጃ ይላል ፌርማታ ላይ ያለው ጎልማሳ ስልክ ውስጥ የሚነበበው። ወረዳው የሚያቀርበው ሪፖርትና መሬት ላይ ያለው ልዩነት አለው አለ የትግራይ ክልል ጤና ቢሮ። በትግራይ ሰሜናዊ ምዕራብ ዞን አስገደ ወረዳ ከእንደ ስላሴ ሽሬ ከተማ አቅራቢያ የምትገኘው ሕጻጽ የመጠለያ ጣቢያ ውስጥ ተጠልለው የሚገኙ 16,000 የሚሆኑ ተፈናቃዮች ከፍተኛ የሆነ የምግብ እጥረት እንዳጋጠማቸው መዘገባችን ይታወቃል። በአካባቢው ስላጋጠመው የምግብ እጥረት የጉዳቱ መጠንና ስፋት ዙሪያ የተብራራ መረጃ እስካሁን ከክልሉ ጊዜያዊ አስተዳደር የተባለ ነገር የለም። ከክልሉ ጤና ቢሮ ባገኘነው መረጃ ጉዳዩን የሚያጠራ ቡድን ከሚመለከታቸው አካላት ጋር በማወጣጣት ወደ አካባቢው መንቀሳቀሱን አረጋግጧል። ቢሮው የወረዳው ጤና ጽሕፈት ቤት የምግብ እጥረት እይታ አድርገው የነበረ ቢሆንም ወረዳው የሚያቀርበው ሪፖርትና መሬት ላይ ያለው ልዩነት አለው ነው ያለው። ትግራይ ክልል ጤና ቢሮ በማህበራዊ ሚዲያው ላይ እንደሚተላለፈው የወረዳው ጤና ጽሕፈት ቤት የምግብ እጥረት እይታ አድርገው ነበር። ወረዳው የሚያቀርበው ሪፖርትና መሬት ላይ ያለው ልዩነት አለው። ስለዚህ እንደ ጤና ቢሮ ከሚመለከታቸው አካላት የተውጣጣ አደጋ ጊዜ ዝግጁነት ቲም ተዋቅሮ ወደ ቦታው ተንቀሳቅሷል። ያለው ሁኔታ በተመለከተ ጤና ቢሮው የተረጋገጠ የሆነ መረጃዎችን ለማግኘት እየጣረ ነው። በማህበራዊ ሚዲያው ግልጽ የሆነ መቀንጨርና የምግብ እጥረት ያጋጠማቸውን በዕድሜ ጠና ያሉ ሰዎችን ፎቶ አይተናል። እንደ ጤና ቢሮ እንደዚህ አይነት ችግር ላጋጠማቸው ዜጎች የሚሰጥ 300 ካርቶን ኃይል ሰጪ ብስኩት ዛሬ ጠዋት ወደ ቦታው ልከን ደርሷል። ነገር ግን የችግሩ መጠን ምን ያህል ነው በሚለው ዙሪያ ወደ ቦታው የተንቀሳቀሰው ቡድን መረጃውን እንደላከ የምናሳውቅ ይሆናል ብሏል። ይህን ጽሑፍ ፌርማታ ላይ አውቶቡስ ሲጠብቀው ከነበረው ሰው ስልክ ላይ አየው ብዬ ለዚያ ለወዳጄ ቤተሰብ ብነግረው እንደ መሳቅም እንደ ማልቀስም እየቃጣው ቆየና ወዳጄ የጤና ቢሮ ማብራሪያ አላስገረመም? በማህበራዊ ሚዲያው ግልጽ የሆነ መቀንጨርና የምግብ እጥረት ያጋጠማቸውን በዕድሜ ጠና ያሉ ሰዎችን ፎቶ አይተናል አለልሃ። መቀንጨር አለው። ተፈናቃይ ማዕድ እንዲያጣ ማድረግ ማለት ትርጓሜው መቀንጨር ነው። አማርኛ ወይም የሥራ ቋንቋ መስሎ ነው። የኮድ ቃላት ናቸው ወዳጄ። ተፈናቃይ፣ መቀንጨር የሚሉት የወያኔ ኮድ ናቸው። ተፈናቃይ ማለት አንተ በተፈጥሮና በሰው ሰራሽ ከቀየው ተፈናቀለ ማለት ይመስልሃል እንዴ? አይደለም።
ተፈናቀለ ማለት ከ4 ኪሎ ቤተ መንግስት ወጣ፣ ተሰደደ፣ ቀረበት፣ አመለጠው፣ ወንበር ራቀው፣ የወንበሩ እግር ተሰበረበት ማለት ነው አለ። በህወሓትና ተፈናቃይን ለስልጣኑ ብሎ ካገተ እውነትን ትርጉም በስለሽ ሆኗል ማለት ነው። የትግራይ ክልል ጊዜያዊ አስተዳደር የኮሚኒኬሽን ጉዳዮች ቢሮ በበኩሉ ህዝብ የማዳኑ ቁልፍ መፍትሄ ወደ ቀየው መመለስ ነው አለ። የረሃብ ችግሩ በህጻጽ ብቻ የተወሰነ አይደለም፣ በሌሎች የተፈናቃዮች የመጠለያ ማዕከላትም አለ ሲል ገልጿል። በህጻጽ የተከሰተው ረሃብ ወለድ ርዛትና ሞት ለመክታት በአገር ውስጥና በመላው ዓለም የሚገኙ ወገኖች ያሳዩት ተነሳሽነት ይደነቃል ብሏል። በህጻጽ ያለው አሰቃቂ ረሃብ አምኖ የተቀበለው ጊዜያዊ አስተዳደሩ የተጀመረው እገዛ በመንግስት ተማክሎ ይቀጥል ብሏል። ለህጻጽ የረሃብ ተጠቂዎች መርጃ ብቻ እንዲውል ታስቦ በኢትዮጵያ ንግድ ባንክ የተከፈተው የሂሳብ ቁጥር ነው አለና 1000 ብሎ ጀመረ። ሁሉም ወገን የስጋው ፍላጭ ያጥንቱ ቁራጭ የሆኑ የኢትዮጵያ ልጆች ናቸውና ፈልገው ያመጡት ጉስቁልና ሳይሆን ወያኔ ጉድ ያደረጋቸው በመሆኑ በቁጭት አዋጥቶ መደገፍ አለበት። ከዚህ የወገን ሰቆቃ እያየ ችሎ ዝም የሚል አንጀት ያለው አይኖርም። የበላችው ያቅራታል፣ በላይ በላዩ ያጎርሳታል ለሚሉና የሂሳብ ቋቱ በህወሓት ሰዎች እጅ መሆኑ ተጎጂዎቹ አንድ ዳቦ አንድ ኩባያ ውሃ ሳይጠጡ ሞጭልፎ ወስዶ ከአስመራ አፈር የበላው ነው አፈር ያልበላውን ያልዛገውን መሳሪያ አምጣ ፊውዙ ከሰራኮ መንቀል ብቻ ነው ያገለግላል እያለ ቦምብ እየመረጠ ቢገዛበት ስለሚሉ ጠያቂዎች ምን መልስ ይሰጥ? ይህ የወዳጄ ቤተሰብ በቀይ መስቀል በኩል ይሁን ባይ ነው። ቀይ መስቀልን አናምነውም እንዳይሉ እንጂ ያማለያ ቀን እስከሚያልፍ ሞንጆሪኖ ትጩህብኝ እንዲሉ የሆነባቸው ጀነራል ሻንጣ ቢሸከሙ ለድርጅታቸው ሲሉ እንጂ ለህዝባቸው ሲሉ አይደለም። ለህዝባቸው ሲሉ ቢሆንማ ኖሮ የተፈናቃዮቹን ምስጢር ዝርግፍ አድርገው ያጋልጣሉ እንጂ ወደ ጦርነት ለመግባት እንገደዳለን ብለው መግለጫ አይሰጡም ነበር። ቀን እስከሚያልፍ ሞንጆሪኖ ትጩህብኝ አሉ ጀነራሉ ተባለ። እምጠብቀው አውቶቡስ መጣ። አሁን ልሳፈርና መንገድ ልቀጥል። ሳምንት እዚሁ ፌርማታ ላይ ጠብቃቸዋል። ቸር ያገናኘን። ሰላም።